ፈጣሪ የተመሰገነው ጥሎ የማይጥለው አላህ ሰው ሁሉ ከኔ ጎን እንዲቆም አድርጎልኛል። እኔ እንግዲህ ሁላችሁም ታውኛላችሁ ኢማራት ውስጥ በኖርኩበት ጊዜ ለ6 ወር ስለ ብሔርም ይሁን ስለ ፖለቲካም ይሁን ስለማንኛውም አውርቼም አላቅ አስተላልፌም አላቅ። ብቻ ዝም ብለው ሲያውን የሚጠሉ አካሎች ይሄን ድርጊት ፈጽመውብኛል። አልহামዱሊላህ ለኸይር ነው። ለኸይር መሆኑን ደግሞ አላህ እያሳየኝ ነው። ሁሉም ሰው ስለኔ በሐሳቡ በእውቀቱ በገንዘቡ በብዙ ነገር ሰው ተባብሮኛል። አልহামዱሊላህ እና ለኔ የተጨነቃችሁ በሙሉ አመሰግናለሁኝ። አለውላችሁ ተነሙሉ ክብሬ ይላል። ደህና መጣ የሸዋው የዓለም ስጋት ዋሲውን ወንድሞቼ እንኳን ደህና መጣችሁላችሁ። ሰላም ሰላም ሰያ ያው ዛሬ ብቅ ስላልክ ደስ ብሎናል። ነክተው ሁሉ ይሄ ትልቅ ተስፋ ነው። እንግዲህ በሀገር ስም ስልጣን ይዘው በየትኛውም አካባቢ የሚኖሩ የዲፕሎማሲ ሰዎች አመሰግናለሁ። ቴንኪው ወኩ አመሰግናለሁ። እንግዲህ ይሄንን ቪዲዮ ይሄንን ላይቭ ብዙ አካል እያያችሁት ነው። እኔ አንድ የምናገረው ነገር በሀገር ስም ስልጣን ይዛችሁ በሰው ሀገር በየአካባቢው ኤምባሲ ውስጥ የምትኖሩ የዲፕሎማሲ ሰዎች ስልጣናችሁ ህዝባችሁን ለማገልገል ህዝባችሁ ችግር ሲደርስበት ለመድረስ እንጂ አንድ ምንም የማያውቅ ተቀጥሮ የሚሰራን ግለሰብ ከሀገር ለማስባረር ወይንም ደግሞ ያልሆነ ስም ሰጥቶ ለማሳሰር አይደለም። እኛ በምንኖርበት ሀገር ከናንተ የበለጠ ለህዝባችን እየሰራን ለሚታገተው ገንዘብ ለሚቀማው ለሚበደለው የናንተን ስራ እየሰራን ባለን ሁኔታ እንደዚህ ማድረግ ይሄ ነውር ነው። በየትኛውም ሀገር የኤምባሲ ሰራተኞች የዲፕሎማሲ ሰዎች እንዳውም ከኛ ጎን ሆናችሁ ችግርን መፍታት ሲገባችሁ እኛን በዛ መልኩ ያልሆነ ስም ሰጣችሁ ምንም ሳናር ፖለቲካ ሳናወራ ምንም ሳንል እንደዛ ማስደረጋችሁ ይሄ እናንተን ውርደት ነው ብዬ ነው ማምነው። እኔ ምንም አልሆንኩ፣ ምክንያቱም ንጹህ ሰው ነኝ። በደለኛም ስላልሆንኩ አላህ የሆዴን ስላየ ክፉ ነገርም አላጋጠመኝ። እንዳውም ከነበርኩበት የተሻለ ህይወት ነው ያዘጋጀልኝ። አልহামዱሊላህ። ይሄ ደግሞ መገፋቴ ነው። ምንም ባላደረኩት ምንም ባልተናገርኩት ይሄ እኔ ዛሬ ከዛ ህይወት የተሻለ ህይወት ለመኖር ፈጣሪ አዘጋጅቶልኛል። አልহামዱሊላህ። ብዙ ሰዎች ከጎኔ ቆመዋል። ስለዚህ አሁንም ደግሜ ከቻላችሁ ለወገናችሁ መድረስ ነው። ካልቻላችሁ ደግሞ ለወገኑ የሚደርስ የሶሻል ሚዲያ ሽፋን የሚሰጡ ኢትዮጵያውያኖችን ማሳደድና ያላግባብ ከሚኖርበት ሀገር ማስባረር ይሄ በጣም ነውር ነው። ለሚያቅሰው ነውር ነው። እየሰማችሁ ነው፣ ሁላችሁም ትሰማላችሁ። ካወት እያንዳንድ በየትኛውም ሀገር ያለ እኛ የምንቀሳቀሰው በኢትዮጵያ ፓስፖርት በሀገራችን ኮርተን ከሀገራችን ስንወጣ ህግ አውቆን ያለምንም ተደብቀን አልወጣንም። ህግን በጠረጠረብን አጣርቶ ጉዳያችንን ጨርሰን ነው ታገራችንም የወጣ ነው። በኢትዮጵያ አየር መንገድ በቦሌ ነው የወጣ ነው። ተደብቀን የወጣን ሰዎችም አይደለም። ስለዚህ ለወገናችን ቁመን ለአንዲት ለተበደለች እህታችን ቁመን መታገላችን ድምጥ መሆናችን 50-60 ሺህ ሰው በመከተሉ ወይም ደግሞ አንዳንድ የቃላት ስህተቶች በመፈጠራቸው የሰው ሊነንና የቃላት ስህተት ሊኖር ይችላል። በዛ ምክንያት እኛን እንደዚህ ማስደረጋችሁ
የሀገር ክደት እንደፈጸማችሁ ነው የምትቆጥሩት። እውነቴን ነው። ወገኖቻችሁን ባላችሁበት እስቲ በመከራ የሚሟቀቁትን እስቲ ፈጥናችሁ ድረሱላችሁ። በየቦታው በየጎዳናው ሁሉ የሚጣሉ ወገኖቻችሁን ገንዘብ አንሰጥ እያሉ 10 ዓመት 5 ዓመት እየሰሩ በነፃ አእምሯቸው ተነክቶ ወደ ሀገር የሚሳፈሩ ወገኖቻችሁን ለእንደነዛ ያሉ ብትሰሩበት ይሄንን እውቀት ጥሩ ነው ላለውኝ። አሁንም ወደ ሌላው ስመለስ እህታችን ሃኒ ዋጋ ተከፈለባት እህታችን ናት። አሁንም እስከ ጥግ ድረስ እንሄዳለን። እስከ ጥግ ድረስ ሄደን የእሷን ትክክለኛ ዜና እናመጣለን። እናመሰግናለን። ግፍት የምትሰጡ እህትና ወንድሞቼ አመሰግናለሁ። ኮፕሊንክ ታዋርጉት። ኮፕሊንክ እያደረጋችሁ እግር መንገዳችሁን ሰያን ዌልካም በሉት። የምትችሉትን ነገር ማድረግ ትችላላችሁ። ቴንኪዩ መንገደኛው፣ እንወዳሃለን፣ እናከብረሃለን። ሁላችሁም ያላችሁን ፍቅራችሁን ግለጹበት። ያውጣላችሁ ያለውን ነገር እና ሰያ አክብረህን ግን ጥሪያችንን በተለይ እኔ ሰሞኑ በዓል ስለሆነ እሑድና ቅዳሜ ለክርስትና እምነት ፋሲካ በዓል ነበርና በዛን ታይም ቢገባ ሰውም ረፍት አያገኝም እና ማክሰኞ ትገባለህ በኢትዮጵያ 4 ሰዓት ምናምን አልኩትኝ። ይሻል እንጂ እስካሁን ድረስም ይገባ ነበር እና ግን ትልቁን ነገር የተናገርከው ምንድነው በኤምባሲ በኩል እንግዲህ በስደት ያለውን ኢትዮጵያዊ ከፓስፖርት ማደስ ጀምሮ እስከ ተለያየ ፕሮቴክት በማድረግ ዜጎችን ማገዝ ነው እስከሚገባ ድረስ። ያ ነገር ግን በቅጡ አልሆነም ነው። ለምንድነው ያልሆነው? ምንድነው ይዘቱ? እሱን ግን ለኢትዮጵያ ሕዝብ መተው ነው። ከዛ ሲቀጥል የሃኒ ጉዳይ ነው ይሄን ሁሉ ነገር የጫረው አይደለ ሰያ? አንተም እኖርበታለሁ ብለህ ከሄድክበት ሀገር በአቋራጭ ለቀውጣ ተብሎ እንደሞት ደብዳቤ የተጻፈው የሃኒ ጉዳይ ነበር። ያ ጉዳይ ደግሞ ዝም ብሎ የሆነ ተራ የሆነ ነገር አይደለም የተነሳው ነገር። በቃ የሰው ነፍስ መንገድ ላይ ያለ በመጓዝ ላይ ያለ ሰው ታግቷል፣ ልቀቁ ነው። ምንም ሌላ ቀመርም የለው፣ ሌላም ይዘትም የለው። ግን ያ የታገተ ሰው ማን ጋር ነበር ሲባል የግድ አብሮ የነበሩት ሰዎች መጠየቅ ነበረብን። እነሱን ሰዎች ጠይቀናል። መጠየቁ ነው ከተባለ ለልጅቱ መደበቅ ወይም ደግሞ መታገት እንደ መተባበር ይቆጠራል አይደል? ለሰያ ይሄ ሲሆን ምናልባት ልጅቱ እንዳትለቀቅ ወይም ደግሞ ልጅቱ በተባለው ነገር አሳማኝ ባልሆነ መረጃ በህይወት የለችም ስትባል አምናችሁ ተቀበሉ ማለት አሁንም የልጅቱን በህይወት የመኖር ማዳፈን ብሎም የሚጮህ ሰዎችን ማፈን ማስፈራራትና ነገሩ በዛው ተደብቆ እንዲቀር ማድረግ ነው። ይሄ ደግሞ በማንም ስለማይፈቀድ እግዚአብሔር የተሻለ ነገር አድርጓል። ወንድማችን ሁልጊዜም ያማራ መከታ የሆነው ወርቁ አይተነው ያደረገው ነገር ላንተ አይዞ ያለ ነገር ሌሎች ወንድማማቾች ከጎን የነበሩት ሁላቸው ላንተ ያሳዩት ክብር አንተን እንድትጠነክርና ቀጥለክም እንደውም ከምትችለው አቅም በላይ ለእህትህ እስከምትችለው ባለ አቅም በአንተ በኩል የሚደረገው ማለት ነው። ሌላው ደግሞ የራሱ ሚና አለው። በአንተ የሚገኘው ማንኛውም ነገር እንዲቀጥል ከማድረግ አንፃር ትልቅ አስተዋጽኦ። ምክንያቱም መጀመሪያ የመቀመጫ ይብላል ዝንጀሮ። ስለዚህ አንተ መጀመሪያ ቦታ መያዝ አለብህ፣ አይዞ መባል አለብህ። ይሄን ላደረጉ ሁላቸውም በየሚናቸው ስማቸው መጥቀስ ባይጠበቅብኝም ከጋሽ ወርቁ ውጭ ያሉትን ሁላቸውም በሚናቸው በሐሳብም በምክርም የሰጡ የረዱ እናመሰግናለን። አሁን ሰያ ከዚህ በኋላ የተረጋጋ ሰው ነው። ቤት አለው፣ አርፏል፣ ላይ መግባት ይችላል። የሚፈልገውን ነገር ለቱ ድምጽ መሆን ይችላል፣ ይቀጥላል። እናንተም ደግሞ ሁሉ ነገር ላይ በላይ በየቀኑ ስለሃኒ አይወራም። ማወቅ ያለባችሁ ነገር በውስጥ የሚሰራ ነገር በውስጥ ይሰራል። በውስጥ የማይሰራ ነገር ሲሆን ላይ በላይ የሚወራ ሲሆን አቡፋኖም ሆነ ማንም ሰው መኩም ቤት እየከፈተ ነበር ሰሞኑን። ሁላቸውም በሚቻለው መጠን ትክክለኛ በሆነ መንገድ ማህበረሰብን ሃይማኖትን በማይነካ መንገድ በትክክለኛ መንገድ የእህታችንን ፍትህ እንጠይቃለን። በህይወት እያለች ሞተች ተብላ ሞት ታውጆባታል። ይሄ እውነት ለመናገር ከወንጀል በላይ አንደኛ አፋኝስ ማን ሆነ አጋጭስ ማን ሆነ ገዳይስ ማን ሆነ የሚለው ነገር ሌላ ጥያቄ ሆኖ ግን በህይወት ያለች ልጅ ልቀቁኝ እያለች ያለች ልጅ ሞታለች ብሎ ማርዳት፣ ለዛውም ደግሞ ፌክ የሆነ መረጃ ይዞ መምጣት ሰው ይዞ በመምጣት ይሄ ሁሉ ነገር የሆነው ለምንድን ነው? የልጅቱን ሞት ለማለባበስ የታሰበ ነገር ስለነበረ ነው። ቴንክ ዩ ጋይስ። የምትሰጡ ልጆች አግዙትኝ፣ ሰፖርት አድርጉት እና አሁንም ማብራራላችሁ ነገር እንደው ነከሌ ብለዋል ባለልም አንዳንድ ከኛ ተቃራኒ ያሉ ግለሰቦች ጭራሽ የኛን ከሀገር መባረር እንደ ድራማ ነው ብለው የሚዋሩ ሰዎች አሉና
እኔ ላለው ሳይድ ይውልክ ይቅርታ አቋረጥኩ። ከአንድ ነገር ልናገር ነው የገባሁት። የገጠር ልጅ ኮሜንት ለኮሜንት እየሄደ ሃኒ እኮ ከሞተች 3 ወሯ ስለምንድን ነው እንኳን አደረሰሽ የምትሏት እያለ እየኮመተ ነው ያለው። ባካችሁን የጥላቻ ወይንም የግል ጸብ ኑሮብን ምናምን ኖ የራሱን 27 ሌብል ነው። በሌብሉ ማወቅ ትችላለህ የሱ መሆኑን ሚኪ። ስለዚህ ባካችሁ ልጁ በዝምታው ተቀበለ። ለነውን እንኳን ሽጡ ቢሸነቁጠንም እንደው ባካችሁን በዝምታው ተባበረ። ቆይ ታወሪያለሽ ነጃት፣ አንዴ ጠብቂ። መኩ አብራራ። እኔ መኩን ጠይቄው ነበር። እኔ ላይቭ ላይ ነው እንደዛ ሲጽፍ ነበረ። ገብቼ ሳየው 25000 ፎሎወር ነው ያለው። የሱ 500000 ፎሎወር ነው፣ ግን የሚጠቀመው የሱን ስም ነው የሚጠቀመው የሱን ፕሮፋይል። ከዛ ሚውት አደረኩት እኔ ጋር ማለት ነው። እና ስሙ የገጠር ልጅ ነው ምናምን፣ ግን ወይ ይመች ራሱ ነው ወይ ተክላይ ራሱ ነው ወይ ደግሞ እሱም ራሱ ሊሆን ይችላል በፌክ አካውንት። ግን ዋናው አካውንት ሌብሉን እኔ በሌብሉን ያልነውኩት። አዎ ምን ችግር አለው? ሌብል እኮ አሁን ይሆናል ስሙን እና ፎቶውን የቀየረው የሰውዬ። ከዚህ በፊት በሌላ አካውንት የቆየ እኮ ነው። 25000 ፎሎወር አለው አልኩሽ። 25000 ፎሎወር ካለ የቆየ አካውንት ነው፣ አዲስ የተከፈተ አይደለም። በዛ አሁን ግን ስሙን ቀይሯል፣ ፎቶን ቀይሯል። እኔ ገብቼ ስላየው ገብቼ አይቼው 25000 ፎሎወር ነው ያለው። ስለዚህ 25000 ፎሎወር ያለው አንደኛ የገጠር ልጅ ጊፍት ይሰጣል ብዬ አላስብም፣ ይቀበላል እንጂ አየሱ አይደል አካውንቱ እኔ ምንኝ እሱ አይደለም። ይሄ በሱ ስም አውቀው መጣው እሱ ሞር ለማስጠቆር የሰሩ ልጆች ናቸው እኔ እስከሚገባኝ ድረስ። እንደዛም ሊሆን ይችላል፣ እንደገና ራሳቸው እና የመችም ሊሆን ይችላል። ስለዚህ ይስተካከል፣ ችግር የለም። አመሰግናለሁ። ይሄ ነው ሪያሊቲ። እና ዛሬ እንግዲህ ወንድማችን ያው አገር ቀይሯል። ስለዚህ ለዛ ደግሞ አገር ስቀይር አንዳንድ ወጪዎች አሉ። እያንዳንዳችን ከጎኑ መቆማችንን አበባም ያለን አበባ አንበሳም ያለን አንበሳ ሁላችንም ልረዳ ይገባል። ከጎን መሆናችሁን በምንድን ነው የምታሳዩት? just show them whatever you can እና አቅማችሁ የፈቀደውን እርዱት። እሱ እርዱኝ ብሎ አይደለም እኛ ነው የምንለው። ይሄ ልጅ ሴትል ማድረግ አለበት። ያው አገር ሲቀየር ታውቃላችሁ ብዙ ነገር አለ። ስለዚህ ሁላችሁም እርዱት የምትችሉ። ያና ጉዳይ ግን እስከ መጨረሻው ጉሮሮ ተናንቀን ለፍርድ እስከ ማቅረብ ነው። እነዚህ ሰዎች ለፍርድ እናቀርባለን። ማንም ይንጫጫ ማንም ይበድ ተክላይና ይመች ከነግብረ አበሮቹ ለፍርድ ሳናቆም የሚያቆም ሰው የለም። ጊዜ ሊወስድብን ይችላል፣ ብዙ ነገር ሊሆን ይችላል። እነሱን ለፍርድ አቅርበን እፎይ ብለን ያኔ ነው የምናቆመው። ስለዚህ ከቻላችሁ ስለምትሰሙ ሁሉ ጊዜ አሁንም የምነግረው ልቀቁልን፣ ሌላውን እንነጋገር። ማትለቁልን ከሆነ ግን እስከ መጨረሻው እንሄዳለን፣ የትም አታመልጡም ነው የምለው። ሌሎቻችሁም ሀሳብ ስጡበት። እንግዲህ ሁላችሁም ደግሞ እርዱ። ግብት ለምትሰጡ እናመሰግናለን። ሁላችሁም እህት ወንድሞቻችን። እንግዲህ እኔ እንደምለው እኛ ወደን እና ጥላቶች ወይም ደግሞ ከኛ ተቃራኒ አካል የሚሉት እንደሚሉት አይደለም። እኛ ስራችንን ሰርተን አምሮብን ዘና ብለን ከምንኖርበት ሀገር ያባረሩን በሃኒ ጉዳይ ነው። ገባችሁ አይደለም? እኔ አንድ ፈጣሪን አላህን የማመሰግነው ነገር አላህ እንደ ሰው አይደለም። እያንዳንዱ የውስጥን ያያልና እኔ ለምሳሌ ሰኞ ለታ የዛን ጊዜ ሰኞ ለታ አቡዳቢ ጀዋዛት ሻሃማን አቡዳቢ ሻሃማን የሚባለው ጀዋዛት በእርግጠኛ ስፖንሰሬ ጋራ ሂጄ ስፖንሰሬ ኃላፊነቱን ወስዶ ባልፈረመ እኔ ተቆፍድጄ እስር ቤት ገብቼ ቀጥታ ወደ በኢትዮጵያ ነበር የሚልኩኝ። ስለዚህ አንድ ትልቁ ስፖንሰሬ ጋር መሄዴና ስፖንሰሬ ለኔ በመፈረሙ ነው። በነገራችን ላይ የ3 ቀን ነበር የሰጡኝ። 3 ቀን ብቻ ነበር የሰጡኝ። ስፖንሰሬ ለ1 ወር ሲጠይቃቸው አይ ለ1 ወር እየጠየቃቸው ወዲያው ጻፍ አድርገው ለ5 ቀን ብቻ ነው ብለው ወረቀቱን ሰጡኝ።
የስፖንሰር እስከ ዛሬ አይዲውን አልሰጡትም። አይዲው እስካሁን እኔ እንጂ አላረጋገጡም መሰል ከሀገራቸው መውጣት እስካሁን አይዲውን አልሰጡትም። በዚህ ደረጃ ነው እኛ እንጂ እነዛ የሚሉት ዝም ብሎ ነው የሄደው ወዘተ ወዘተ አያስፈልግም። በዛ አጋጣሚ እንደነ ጋሽ ወርቁ ያሉ ትልልቅ ሰዎች አይዞ ብለውኛል። ይሄ ራሱ አይዞ ማለት ትልቅ ነገር ነው። እዚህ ስመጣ ብዙ እህትና ወንድሞች ተጎኔ ነበሩ። ተፊት ከመጣሁበትም ሀገር ወደ ሁለተኛው ሀገርም ስሸጋገር ያለው አቀባበል እኔ ምን ብዬ ልግለጥ? እኔ ቃላት የለኝም። ከዛም አይታችኋል እነ ቃል ደብረ ወርቅ እነ መክያ እነ ባለከ ዘራው ስፖንሰሬ ሌሎችም በካሜራ ያልወጡ ብዙ አሉ። ካሜራ መውጣት ያልፈለጉ እነ ሙኒት የሁሉ ተሰብስበው በአማራ ሁኔታ ከዛ ሸኝተውኛል። የተሰማይ ብቸኝነት ህይወቴ ተበላሸ ብዬ በጣም መጥፎ ሐሳብ ውስጥ ነበርኩ። ያቀድኩት ተበላሸ፣ አላማዬ ተበላሸ። ሁለተኛ ወደ ሌላ ውድቀት ገባሁ ብዬ በጣም በቃ ጥሩ ያልሆነ አስተሳሰብ ነበር እና ያንን ሁሉ ቀርፈውልኝ ምን ያክል እህትና ወንድም እንዳለኝ ከዛም ስመጣ እዝም ሲቀበሉኝ ያን ሁሉ ሳይ ሁሉም ነገር ለበጎ ነው። ለካስ ሰው ስሜታዊ ሆኖ የሆነ ነገር መወሰን የለበትም መታገስ አለበት ያልኩበት ጊዜ ይሄ ጊዜ ሁላችሁም እንደ አይነት ግብዳ የሆነ መቋቋም ማትችሉት ነገር ሲመጣ ትዕግስት ጥሩ ነው። ውስጣችሁ ቢነድም ጥርሳችሁ እየሳቀ ራሳችሁን ስታሸንፉ አላህ ደግሞ የሆነ መፍትሄ ያመጣልና አላህ ብዙ ሰዎችን እንደ መፍትሄ ለኔ አምጥቷቸዋል። አልহামዱሊላህ ወደፊትም ደግሞ እሱ ባለው ይሆናል። ያው ዛሬ ዋና የገባሁት ያው መግባት ስላለብኝ ለኔ ለተጨነቀው እህት ወንድሞቼ ደህንነቴን ላረጋግጥ ነው እንጂ አሁን 100% ተደላድል ያለው ማለት አይደለም። አሁንም እንግዳ ነኝ፣ ለሀገሩ እንግዳ ነኝ ያለሁት ቢሆንም ለዚህ ለጥሩ ማህበረሰብ እኔ ደህና መሆኔን በየርኩበት እህት ወንድም እንዳለኝ በየደረስኩበት ቦታ በቃ ወዳጅ አፍርቻለሁ። በቃ ለካስ ቁጭ ብዬ አንድ ቦታ ቁጭ ብዬ እሺ ቦታ ወዳጅ እንዳፈራው አየሁ። እሺ ቦታ በኤዥያም በአፍሪካም በአውሮፓም በአሜሪካም በየትኛውም ሀገር ወዳጅ ብዙ ነኝ። አልহামዱሊላህ ተጎኔ ለቆማችሁ በሙሉ አሁንም ደግሜ ደጋግሜ አመሰግናለሁ። ይሄንን ጉዳይ ካዩ በኋላ መተው አይዞ እንዳታስብ እኛ ተጎናሃለን፣ ያንተ ጥቃት የኛ ነው ወንድማችንን ያሉኝ እንደነጋሽ ወርቁ አሉ ሌሎችም እኔ ታምር ነው የሆነብኝ እና ለሁሉም አመሰግናለሁ። ፈጣሪ የተመሰገነ ይሁን። አልহামዱሊላህ። እሺ ሐሳብ ያላችሁ ቀጥሉ። ታያ ወንድማችን እንኳን ደህና መጣህ። ደስ ይላል። በጣም ደስ ብሎናል። እውነት ሀና የተገኘች ያክል ነው የተሰማኝ አሁን አንተን ሳይ። ምክንያቱም ለሀና ሁሉም ሰው ትኩረት እንዲያደርግ አንዱ ምክንያት አንተ ነህ ዋናው ሰው እና እንኳን ደህና መጣህ ወንድማችን። ገና 200 ሺህ ሰው ሰብስበህ ታወያየናለህ። የአማራው ችግር፣ የአማራው ታጋች፣ የአማራው ተደብዳቢ በአንተ ቤት እየመጣ ፍትህ የሚገኝበት ቤት ታደርገዋለህ ገና ወደፊት። እናመሰግናለን ወንድማችን፣ በርታ። እሺ ሸዋ ወንድማችን እናመሰግናለን። ዋሲሁን ነፍጠኛው ባለከይ ዘራው ስራ ላይ ነኝ። ተማከሪ ለውጣ ወንድም ማለት ሰላም ብያለሁ ሁላችሁንም። ሰያው እውነት
እኔ በጣም ደስ ብሎኛል። ቅስሜ ተሰብሮ ሁላችንም ቅስማችን ተሰብሮ የምር ልባችን ደምቶ ነበር። ምንም ማድረግ ማንችልበት ምን ማድረግ ይቻላል ብለን ውስጣችን የደማበት ያዘነበት ነበር። ምክንያቱም ምንም ሰው በጎ ስራ ለሰራ እንደዚህ በአንድ ጊዜ እንደዚህ አይነት ነገሮቹ እንትን ሲሉ ውስጣችን ደምቶ ነበር። እኔ በጣም ነበር ያዘንኩት። ወላሂ በጣም ውስጥ የተሰብሮ ነበር። አልሐምዱሊላህ ረቢል ዓለሚን ልብህ ንጹህ ነው። አማራ ወንድሞቻችን እህቶቻችን አኩርተውናን ደስ ብሎናል። እኔ በጣም ከምልህ በላይ ውስጣችን ተሰብሮ ሌላ ነገር ስንሰባ ደግሞ አልሐምዱሊላህ ለኸይሩ ነው ምናምን እንድናርጎን በዚህ በአንተ ላይ የተረባረቡ እህት ወንድሞቻችን እኔ ምንም በቃላት የምገልጸው አይደለም። እነ ሚኪ እነ መኩ ሙኒት ጋሽ ወርቁ አይተነው በአንተ ጉዳይ ላይ ተረባርበው አንተን ከአንበሳ ከነብር መንጋጋ ፈልቅቀው ይሄማ መሆን የለበትም ብለው ማረግ የሚገባቸውን በሙሉ ላረጉ እኔ በጣም እጅግ ነው የማመሰግነው። አላህ ውለታቸውን ይክፈላቸው። ይሄ ጊዜ መጥቶ ይሄ ክፉ ጊዜ ይሄ መጥፎ ጊዜ አልፎ ደግሞ መመስገን ያለባቸውን ሰዎች የምናመሰግንበት ጊዜ አላህ ያምጣ። ይሄ በደል በተለይ አረብ ሀገር ላይ የሚኖሩ ወገኖቻችን እህቶች ወንድሞች ላይ በሁላችንም ላይ የሚደርስ ነው። አገሩ ዲሞክራሲ የሌለበት አገር እንደመሆኑ መጠን ይሄ እኮ መብቴ ነው ብለህ የማትናገርበት ሀገር እንደመሆኑ መጠን ይሄ በዘውዲያዊ አገዛዝ እንደሚመራ ሀገር ብዙ ጭቆና ነው የሚሰራውና አንተ ከአንዴ ሁለቴ ደግሞ ሲደጋገምብህ ያሁኑ ደግሞ ያለምንም ምክንያት በጎ ስራ ስላረክ ብቻ ይሄ ሰው ሲያይ አይኑ የሚቀላ ክፉ ዘረኝነት ያለበት በዚህ ለእህታችን ብለህ እህትህ ከሞተች አንድ ወሯ ነው። የሁሉን ነገር አያየን ነበር። የሆነ ሰዓት ላይ ለእህቶቹ ልጆች ደውዬ አላቅም ነበረ ጊዜ የለኝ ሆኖ ምናምን እያልካው ውስጥህ አዝኖ እያየንህ ነበርና ያን ሁሉ ተቋቁሞ በጎ ስራ ስለሰራ ይሄንን ነገር መደረጉ ምንም ግልጽ አይደለም። አሁን እንደ አማራ የሚሰራብን እናውቀዋለን። እኔም ገጥሞኝ አዲስ አበባ ሄደን ስንት ነገር እንዲያሰቃዩን አገር ቤት መኖሪያ አሳተውን ብዙ ነገር በደሉ እናውቀዋለን። ግን በጎ ስራ እየሰራ ሰው እንዲህ አይነት በደል ሲሆን አሞናል። ምን ሰርቶ ነው? ምን አድርጎ ነው? በጎ ስራ የሚያሳስራ ነው ሀገር ያባራ ነው የሚለው ውስጣችን አሞን ነበር። አልሐምዱሊላህ ረቢል ዓለሚን ከሰይድ ጎን የሆናችሁ በሙሉ አላህ ጀዛችሁን ይክፈላችሁ። የምታመልኩት ክርስቲያን ከሆናችሁ ማርያም ጊዮርጊስ የምታመልኩት በሙሉ ብድራችሁን ከፋ ያርጋችሁ። አማራ ነፃ ወጥቶ ደግሞ እንደው የምንመሰጋገንበት ጊዜ ያምጣ ነው የምለው። እኔ በጣም ነው ደስ ያለኝ። ሰየው አመሰግናለሁ። ዋሲውን ይሄ ጆከር ነው ሌላ ሰው ነው? በነገራችን ላይ አንድ መናገር የምፈልገው
እንደኔ በቲክታክ ሚንጫጫውን ግሪሳ ሰምቶ የሚያስረኛ አካል ካለ ይሄ ምንድነው ይባላል እንጂ ነው የመጣሁት በኢትዮጵያ አየር መንገድ በቦሌ ነው በህጋዊና በህጋዊ ነው። ስለዚህ ወጥቼም ዱባይ በኖርኩበት ሰዓት ምንም ነገር ስለ ፖለቲካ የሚሆን ስለ መንግስት አላወራው። ስለዚህ እንዱ በዛም እጅ የሚይዙ ቢሆን ጉዳዩ ሌላ ነው ማለት ነው። ይሄ እዚህ ያለው የብሔር ጥላቻ ያለ ጭንጋፉላ በሚናገረውና በሚያራምደው አይቻለው ብዙ አይቻለው ትልልቅ ፔጆች በጣም እኔ ብቻ አላውቅም ትልልቅ ፔጆች አዲስ አበባ መጣላችሁ አገር እኮ ነው አዲስ አበባ ምን ማለት ነው? እኔ አሁን ደጋግሜ ነው ነገር ምን እንዴ ሰው እኔ ወንጀለኛ ነኝ እንዴ? ያው ማንነቴ ካልሆነ በቀር ወንጀል የሆነው በፍጹም ሌላ የሚፈለግበት ምክንያት የለኝም። ከፈለኩ ዛሬ አዲስ አበባ መሄድ ይችላል። በትክክል ማንነቴ ከሆነ ወንጀል የሆነው ሊይዙኝ ይችላሉ እንጂ የመጣሁትም በኢትዮጵያ አየር መንገድ ነው በቦሌ ነው የመጣሁትም። ከመጣሁም ምንም አይነት በመንግስትም ላይ ይሁን በምንም ላይ ምንም ነገር ብዬ አላውቅም። ግፈኞችን ተማወገዝ የህገወጥ የሰው ዝውውር ላይ የተሰማሩ ሌቦችን ከማዋረድ ውጪ እኔ በሌላ ነገር ላይ ምንም ነገር አላልኩም። ግን ማንነቴ ወንጀል ከሆነ ሊይዙኝ ይችላሉ። ከዛ ውጪ ምንም መንግስት የሚጠይቅብኝ ነገር የለም። ምክንያቱም ምን ብየው ምን አድርጌ ስለ መንግስት አላወራው፣ ስለ ግለሰብ አላወራው፣ ስለምን አውርጅ? እኔ በጣም የገረመኝ እነዚህ ሰዎች በሶሻል ሚዲያ ላይ ተሰራይተው ያዙት፣ ፍለጡት፣ ስቀሉት፣ አዲስ አበባ መጣ ቦሌ ይዛል ምናምን የሚሉት ሰዎች እንዴት ነው? ምን ያክል መንግስትንስ ቢንቁት ነው? በማንም ግሪሳ አንድ ኢትዮጵያን አስሮ ወደ እስር ቤት የሚወረውር አካል ካለ ችግሩ ወንጀሉ ማንነት ላይ ነው እንጂ ሌላ ነገር አይደለም ብዬ ነው የማስበው። እኔ ከፈለኩኝ ነገ ካለሁበት ሀገር አዲስ አበባ ላይ ሄድ ይችላል። ምክንያቱም ምንም ነገር ፖለቲካ አላወራሁም። ዝም ብሎ ካሰሬ ደግሞ እናያለን። የማንም አዲስ ማንነት ፈላጊ አብዛኛውን አይተናቸዋል። ወሰር ቁረጥ ሲሉ የነበሩ ማንነት የሌለው የ30 ቆፋሪ ላይ ወሎ ውስጥ መጥቶ በቆፋሪነት መጥቶ አሁን ወሎ ክልል ይሁን የሚል አዲስ ማንነት የሚፈልግ ደነቋቁርት ነው አብዛኛው እንደዛ ሲል ነበር። አይተናቸዋል። እያንዳንዳቸው አጥንተናቸዋል፣ ይዘናቸዋል እስከ ስማቸው። አዲስ ማንነት የሚፈልጉ ወሎ ክልል ይሁን ብለው የሚናገሩ 30 ደነቋቁርት የቆፋሪ ላይ ወደ ወሎ በመቆፈርና በግዛግዙነት አባቱ መጥቶ ወልዶት ካበቃ በኋላ አሁን ወሎ ክልል ብሎ የሚጠይቅ ጭንጋፍ ነው በየፌስቡኩ እሰሩት ቁረጡት የሚል ምን ብሎ ነው መንግስት የሚያስረኝ? ምኑ ደርሽ ምን ብሎ ነው የሚስኝ? እኮ እንደው አንዳንድ ጊዜ ለነሱ ደራ ለመግባት ፈልጌ ነበር፣ ግን ምን አድርጋለሁ ለስራ እስከወጣው ድረስ ከዛ በባል ሌላ ሀገር ቀይሬ መስራት አለብኝ ብዬ ነው እንጂ ሂጅ ምን ብሎ ሊያስረኝ? ምን ብሎ ያስረኝ? ቲክታክ ረክ በአማራ ሙዚቃ ሞዘክ ብሎ ነው ወይስ ለሃኒ ለምን ድምጥ ሆንክ ብሎ ነው ወይስ ምን ብሎ ነው የሚያስረኝ? የ30 ደነቋቁርት የዘረ ቆፋሪ ላይ ተሰብስቦ እንታያለን። አስረግጬ ነው የምነግርህ እነማን ነው ናችሁ ያየን። አዲስ ማንነት የሚፈልግ ግሪሳ የሆነ አሉ እነ ፌስቡክ ብርቁ። ስለዚህ እነዛ ናቸው አይተናቸው። እነዛ ደግሞ እኛ አንሰማቸው። ማንም የሚነካን የለ። ተነካን ደግሞ ችግሩ ማንነት ላይ ነው። እንደውም ለዚህ ጉዳይ ለዚህ ስል ገባ ነበር። ኢትዮጵያ ገብቼ መንግስት አስራለሁ ካለ ችግሩ ወንጀለኝነት ሳይሆን ማንነት ላይ ነው ችግሩ ማለት ነው። እከካሙላ እገባለሁ። እንደውም ቦሌ ሂጅ ቪዲዮ ነው የምሰራው። ምን አባት ታመጣለህ?
ያው ለመስራት እስከወጣ ድረስ ኢትዮጵያ ስራ የለም። ኢትዮጵያ ብንሄድ ምንም የያዝነውን ከመጨረስ ውጪ መፍትሄ የለም ብለን ነው ሌላ ሀገር ለስራ የተለዋወጥ ነው እንጂ ምንም መንግስት ይዘኛል ብዬ የምፈራበት አንድም ነገር የለም። አንድም ነገር ምክንያቱም ያልኩት ነገር የለም። 2 ወር ታሰርኩኝ አዲስ አበባ ወጣሁኝ። ከፍተኛ ፍርድ ቤት ልደታ ነው ወንጀሌ ታይቶ በፍርድ ቤት ቀርቤ ምንም በስር ላይ የሚያቆይ ወንጀል እንደሌለኝ ሰላማዊ ሰው እንደሆን ተረጋግጦ የተጣለብኝ የጉዞ እገዳ በህጋዊና በህጋዊ መንገድ የጊዜው የጉዞ እገዳው ተነስቶ ለዋስ ያሳስኩት ብር ተመልሶ ነው ኮራ ቀብረር ብዬ በቦሌ የመጣሁት። ከዛም ወዲህ ምንም አይነት ነገር የሰራሁት የለም በመንግስት ላይ በምናም። ማን ነው እና ታዲያ የሚያስረኝ? ይሄ 30 ቆፋሪ ልጅ የምታወራውን አይተናቸዋል። ይገባላል፣ ችግር የለውም፣ ትረጋጋለህ። እንደዚህ ታፍ ደግሞ ይበቃኛል። እስኪ ሀሳብ ስጡ። ያኔ እኔ ሚትን አንስቻለሁ። እንዴት አላችሁ? እንኳን በሰላም ተገናኘን። እንዴት ነሰያ? ሰላም ነኝ። ሰላም ነታችሁም ያላችሁ ወንድሞች ሁላችሁንም ሰላም ብያችኋለሁ። ያው አንድ ነገር ተነግሬ ነበር፣ ነገ የተሻለ ይሆናል ብዬ ነበር። ታሳውስ ከሆነ አሁንም ነገም የተሻለ ነው። ማንም ምን ሊል ይችላል። አንተ ግን ካለህበት አቋምህ ዘነፍ የሚያረግህ ነገር የለም። ለምን ለሰው ልጅ ሰው ለሆነ ፍጡር ለሆነ ሰው ነው የጮኸው። እነዚህ ሰው ያልሆኑ ሰዎች ግን እንደዚህ አይነት ሊሉ ይችላሉ። እነሱ ንቀቷቸው። ሌላኛው በዚህ አጋጣሚ አንዳንድ ደግሞ የህግ ባለሙያዎች ደግሞ ይሄን ነገር ሳይገባቸው አይቀርም። በጣም ለህሊናቸው የሚሰሩ የህግ ባለሙያዎችም ስላሉ እነሱንም ሳናመሰግን አናልፍም። ሌሎችም ያወሩትን ወደ ጎንተን ማለት ነውና እንዴት ነህ? ሰላም ነኝ። በርታልን ወንድም አለም። እኛም ከጎንህ ነን። ምንም ቢመጣ ምንም ይሁን ምንም እኛም ከጎንህ ነን። በዚህ አጋጣሚ ደግሞ ከጎን ለነበሩ ሰዎች ያው በኢንቦክስም ቢሆን ምስጋናዬን አቅርቤያለሁ። ወደፊትም እናመሰግናቸዋለን። በነገራችን ላይ ጉዳያቸውም ነው ግዴታቸውም ነው። ለምን እንደ ሰው ለሰው ልጅ ነው የጮህከው። ሌላ የተለየ ነገር የሰራው ነገር የለም። ይሄ ሲሆን ደግሞ ሰው ስለሆኑ ነው እነዛም ደግሞ ከጎን የቆሙት። ይሄ ሰው ልጅ ስራ ነው። ሂዩማኒቲ የሚባል ነገር የሌላቸው ሰዎች ግን ከጎን ሊሸሹ ይችላሉ እና ብዙ እንትን እንዳይልህ አጋጣሚ ታችም ያላችሁ ከላይም ያላችሁ ታፕ አድርጉለት አካውንቱ ቫይራል እንዲወጣ ለአካውንቱም ጥሩ ስለሆነ ያላችሁም ደግሞ ገፍተር አድርጉ። አመሰግናለሁ። ሰያው እሺ ወንድሜ መንገደኛው አመሰግናለሁ። እውነት ለመናገር በዚህ ታይም እኔ ቃል የለኝም። ማንን አንስቼ ማንን እንደምተው በጣም ብዙ ወዳጆችን አይቻለሁ። ይሄ ራሱ በቂ ነው። ይሄ ራሱ በሚገርም ሁኔታ ወዳጅነታችሁን ለኔ ያላችሁን ፍቅር ብዙዎች ወንድሞች እህቶቼ ደውለው እውነት ማናገር ሁሉ በተለይ እዛ ዱባይ ላይ ሆኜ በጣም እኔም እንትን ስለነበርኩኝ ደውለው የምር ማናገር ሁሉ ተሰማቸው። ብዙ ናቸው ያለቀሱት ማናገር ሁሉ እያቃታቸው ማለት ነው። ምክንያቱም የተሰራብኝ በደል ከባድ ነበር። እንደነሱ ቢሆን የተሰራብኝ በደል ዳግም እንዳላገግም በጣም አስነዋሪ ስራ ነበር የሰሩት። ሰው ሰላም ነኝ ብሎ ለአንዲት ለተጎዳይ ምስኪን ብዬ የጮህን ባለበት ሁኔታ ምግብ እንኳን ሳንበላ ውሃ ሳንጠጣ እንቅልፍ ሳንተኛ ሰውነታችን ቢጫ እስከሚሆን ድረስ በዛ ሁኔታ ላይ እያለን እኛን ለመጣል የሄዱበት መንገድ ይሄ ሲያልፍ እናወራዋለን። ሲያልፍ ነው የምናወራው። ይሄ ግን አላህ ጥሎ ስለማይጥል አልሐምዱሊላህ ምንም ማለት አይቻልም። አንድ ደቂቃ የገባው ልጅ ጋይስ ድምጽ ይሰማል?
ይሰማል ድምጽ ይሰማል። ኦኬ ሰያው ያው እንግዲህ ስላየው ደስ ብሎኛል። ያው አንተም ከሞላ ጎደል ጠቃቅሰዋል። ብዙ በደስታ ሲፈነጩ የነበሩ ጥቃቅኖች ነበሩ። በመቀጠል ቴክስቱን በውስጥየው ሌላው እዚህ ያላችሁ ሳፖርት አድርጉት። ስደት አዲስ ሀገር ፈተናው ብዙ ነው። የማታውቀው ሄደህ ፈተናው ብዙ ነው እና ሳፖርት አድርጉት። ዝም ብሎ አልጋ ባልጋ የሆነ ህይወት የለም፣ ያለ ፈተና ህይወት የለም እና ሁላችሁም ከጎኑ ቆሙ፣ ሳፖርት አድርጉት። በዚህ ልክ ደግሞ መጠህ ተጨንቀው ለነበሩ አለው ማለትም ትልቅ ኤነርጂ ነው። በርታ ወንድማለም ነው ማለት እንችለው። በመቀጠል ስለ ሀኒ አንድ ነገር ማለት ፈልጋለሁ። ስለ ሀኒ ትንሽ አንድ ነገር እንበልና ዘጋለሁ። እውነት ለመናገር ስለ ሀና ዝም አንልም ሁላችንም። ምክንያቱም እንዲያው እነ ተስፋ የሚባሉት ወይም እነ ይመች ነው አይመች የሚባሉት እየሰሙ ከሆነ እንደሚሰሙ ማቃለው። ብትለቋት ጥሩ ነው። ጦሱ በጣም ብዙ ነው እና ሲጀመር ሴት ልጅ እናት ነች፣ ሚስት ነች፣ ልጅ ነች፣ እህት ነች። ያለ ሴት ደግሞ ህይወት ገሃነም እና ይሄን የራሱን እህት፣ የራሱን ሚስት፣ የራሱን ልጅ፣ የራሱን እናት ነው አግቶ ያለ ማለት ነው እና ብትለቋት ጥሩ ነው። አንተ ደግሞ ምንም አይሰማ የሄድክበት ርቀት ለፍትህ፣ ለነፃነት፣ ለሰብአዊነት ነው የተፈተንከው። ይህም ፈተና ደግሞ በወንድሞች ርብርብ ዘላቂ ባይሆንም ለጊዜው መጠጊያ አግኝተሃል። በርታ ነው ማለት የምችለው። አመሰግናለሁ። እሺ ሚኪ እናመሰግናለን። እውነት ለመናገር የሀኒን ጉዳይ እዚህም ደረጃ ያደረሰኝ የሀኒ ጉዳይ ነው። ከሌሎቹ ወንድሞቻችን ጋር በሚገባ የሀኒን ጉዳይ እናቀነቅነዋለን፣ መፍትሄም እንዲመጣ እናደርጋለን። ይሄም ማይቀር ነው። ይሄን ያክል መከራ የደረሰብን በሷ ነው አይደለ? መከራ እንደማይሰብረን መከራ ከቅዳችንና ከያዝንበት መንገድ ወደ ኋላ እንደማይለን የምናሳይበት ነው። ያለምንም ጥርጥር። ስለዚህ እነዛ ሌቦች ምናልባት እሱን ታገር አባረር ነው ከአሁን በኋላ በእኛ ላይ ዘመቻ አይከፍትም ብለው ያሰቡ ሌቦች እመኑኝ ከባለፈው ጠንክሬ ተጠናክሬ ነው የመጣሁባችሁ። ትገባታለህ። የኛ ዓላማ ተደናቅፎ ተሀገር ተባረን ሆነ ቦታ ላይ ወድቀን አንቀርም። አንተም ትወድቃታለህ፣ ትገባለህ አልኩ፣ ትገባለህ። የማይቀር ነው፣ እመነኝ። አንተ በምንም ደለለክ ይሁን የዲፕሎማሲ ሰዎች ጋር አውርተህ ምንም ይሁን በገንዘብም ሂደክ ይሁን ስልጣናቸውን ተጠቅመው እኛት ሀገር እንድንባረር ተደርገናል። የእኛት ሀገር መባረር እናንተን ከመጠየቅ ከመታሰር እናንተም ከመባረር አትድኑ። አስረግጬ ነው የምነግርህ። እንዳውም ከበፊቱ የበለጠ መልኩ ነው የምመጣብህ። ያንተ ያበላኸው ጉቦ ምናምን ያንተ ያዋለህ እዛው ነው የሚቀርልህ። እንዳውም መልስልኝ በለው። ከመለሰልህ ሂደህ ያናገርከው ኤሚሬት ውስጥ አቡዳቢ ያለው የዲፕሎማሲ ሰው በሀገር ስም ህዝብን ለማገልገል እዛ ገብተው የተጎዳን ህዝብ ሳያግዙ ለተጎዳ የሚጮህን ግን ኃይላቸውን አሳይተዋል፣ ስልጣናቸውን አሳይተውብናል። ችግር የለውም። መንግስት እንደውም ራሱ ሊፈትሽ ይገባል። የህዝብን አደራ ጠብቅ ብሎ የላከው ዲፕሎማሲ እዛ የሚያደርገው ሲያጫውትና ጉቦ እየበላ አንዱን ከአንዱ ሲያባላ አንዱን ሲያሳፍር ነው እንጂ ምንም ለሀገር ጥቅም እየሰራ አይደለም። አብዛኛው አስረግጬ ነው የምነግርህ። ሚኪን ሳበው እስኪ ሰያ እሺ፣ የት ነው አበባላችሁ? ገብቻለሁ። ስለዚህ እንደውም
እኛ ነበርን ቦታውን መያዝ ያለብን። ምክንያቱም እኛ ነን ለሚስኪን ወገኖቻችን ዋጋ እየከፈልን ያለ ለእህቶቻችን ብር ለሚቀሙት፣ ለሚታገቱት፣ ለሚደፈሩት ለኢትዮጵያኖች እኛ ነን። እኛ ጋር ስንት ነው? ኦሮሞ ይመጣል፣ አማራው ይመጣል፣ ትግሬው ይመጣል፣ ደቡቡ ይመጣል። ስንት ናቸው የሚያለቅሱት? እልቁንስ ከነዛ እኛ ላይ ተስፋ አላቸው። ስለዚህ ህዝቡ እኛ ላይ ተስፋ ጥለዋል። የጠፋ ወንድሞቻችንን ያፈላልጉልናል ብለው እኛ ላይ ተስፋ ስለጣሉ እኛ እንደው መበረታታትና ድጋፍ መሰጠት ሲገባል ሂዶ ዶልቶ የኢማራት መንግስት ጋር ዶልቶ፣ በነገራችን ላይ የኢማራት መንግስት አይደለም በውስጣ እንደዚሁ ሌቦች ናቸው እንደዛ ያደረጉት። ሌቦች እንደዛ ማድረግ ተገቢ አይደለም፣ በህዝብ መቀለድ ነው። እና አሁንም የሃኒን ጉዳይ ለደቂቃ ማንዘነጋው። የትም ግባ የትም ነግሬሃለሁ፣ ይመች እየሰማክ ይሆናል። መጥቼልሃለሁ። እኔ እንደተሰቃየሁ ትሰቃያታለህ ገና አይቀርልህም። ቃል ለምድር ቃል ለሰማይ አይቀርልህም። እኔ እንደተሰቃየሁት የት ናት እያልኩ የጠየቅኳችሁ ሰዎች አላችሁ። እናንተም ጠብቁኝ፣ መጣሁኝ፣ ነግሬሃለሁ፣ መጥቼልሃለሁ። እነማን እንደሆናችሁ ታውቃላችሁ። ጉድና ጉዳችሁ ሊወጣ ሲል 30 ደላላ ተባብራችሁ ነው ከዲፕሎማሲ ሰዎች ጋር ሆናችሁ ከይሄን ነገር የፈጸማችሁብኝ። ሰምቻለሁ፣ አውቃለሁ፣ መረጃው ሁሉ ደርሶኛል። ሌቦች ነግሬሃለሁ። ትዋረዳለህ። ሰላም ወንድም፣ እንኳን ሰላም መጣ ወንድማችን። እቺ ቀን በጣም ናፍቃን ነበር። አላህ በሚያውቀው ወላሂ በጣም እናመሰግናለን። ተጎን ስለነበሩ ጓደኞችን፣ ቤተሰብም የምር ቃል የለንም። አላህ ይጠብቃቸው። እቺ ቀን ናፍቃን ነበር ወላሂ። ደግሞ የሰው ልጅ ይገፋል ቅቤ እንዴት ወጣሽ ሲሏት ተገፍቼ ብላለች። እና መገፋት ለዝና የጠቀመው አልሐምዱሊላህ። ወንድም አለም ኑርልን፣ እርሜና ጤና ይስጥ። ከጎንህም ለነበሩ ሰዎች በሙሉ እርሜና ጤና ይስጣቸው። ወላሂ ቃላት የለንም። ጨርሻልናል። የሷንም እህታችን አላህን የምንሰማበት ጊዜ ይኖራል። ታም ኮፕሊንግ አርጉ። እንግዲህ ላይቭ ላይ ስላልገባሁበት ከሳምንት ወሮ ጋድር በለት አመሰግናለሁ። ብዙ ሰው ማመስገን ስለሚፈልግ ሐሳባቸውን እየሰጡ ከታች እንዲወርዱና ከታች ወረድ ብሎ አረበኛ የጠላሁበት ቀን ታለፈ እናውራው። አረበኛ የጠላሁበት ቀን መቼ እንደሆነ ታውቃላችሁ? ልክ አቡዳቢ ጀዋዛት ገብተን ቢሮ ተገባው በኋላ አንተ ስምህ ከሌ ነው? አዎ ተጋድር በለት እውነት አረበኛ የጠላሁበት ቀን ተቃድር በለት አገራችንን ለቀ እንድትወጣ ተወስኖባል ያለ ጊዜ በአረበኛ ድንዝዝ ነው አልኩት። ወላሂ ነው የምላችሁ። አእምሮዬ ሙሉ በሙሉ ስታክ ነው ያደረገው። ሸሰይድ ጋር እየመጣን የሚዋራኝን ሁሉ አልሰማውም። መንገዱን ሸሰይድ ጋር እየሄድን ወደ አላይን እየተመለስ የሚዋራኝን ጭራሽ አሁን አልሰማሁት። የደነዘዝኩት ደግሞ በጉዳዩ አይደለም። የራሳችን አላማ ነበረ። ከአላማውም በላይ ከህልማችን በላይ በጣም እኔ ከሚገርም ነገር ሚዲያ ላይ እጅግ በሚገርም ሁኔታ ለእህታችን በዚያ ልክ የተሰቃየ ህዝብ በዚያ ልክ ደግሞ እንደ አይነት ውርጅብኝ መጥቶብን አንድ ቀን ብትሆን አዝነን ነበር። በመናገስው ግን የበለጠ ደግሞ አንገታችንን ቀጥ እንድናደርግ ሆነናል። እርሜ ለእህቶቻችን፣ እርሜ ለወንድሞቻችን፣ ለአባቶቻችን ያው ስምን ባልጠራ
በዚህ ልክ ዛሬ ግን አንተን ስናይህ እኛ ያው ደስታ በደስታ ነው። እውነት ነው የምልህ በጣም ካስታወስክ ደም ያለቀሱ እህቶች አሉ እንድታስታውሳቸው ልንገርህ ብዬ ነው። ከምንም በላይ ማለት ነው ገንዘብ አይደለም። ይኸውልህ ገንዘብ ያወጣ ሰው አለ፣ ግን ሞ ደም ያለቀሱ ልጆችን ብዙ አይተናልኛ እህቶቻችን ወንድሞቻችን የእውነት ማለት ነው። እኛ ምንላት እብድ አይደለችም፣ ግን እኛን እንብዶች ያባጩ ተወደደም ተጠላም እውነት መቼም አትቀርም። ያኒ ጉዳይ ደግሞ ራስን አስተካክለ የበለጠ ይከድበታል እንጂ ሊቆም አይገባም። ጥላቶች ነበሩ ምሳሌ ሳሉ ማጭዴ ሳሉ አልተሳካላቸውም። ፊልማቸው ተበላሽቶባቸዋል። እስከ አዲስ አበባ ቦሌ ድረስ መጠበቅ ደረጃ የተደረሰበት በዚህ ልክ ጥላቻ፣ በዚህ ልክ ሴራ እኔ በጣም ነው የሚያሳዝነው። ብቻ እንኳንም ወንድማችን እንደዚህ አየንህ። ከቻልክ ሴት ልጆችን አስገባቸው። እዚህ የቆየን ሰዎች ወረድ ብንል እንደው አንዳንድ እንኳን ቢተነፍሱ ነው የምለው። እኔ ወንድም አለም ስላየው በጣም ደስ ብሎኛል። በጣም ነው የምወድህ፣ ክበርልኝ ለማለት ነው። እኔ ወርዳለሁኝ። ሁላችሁንም ሰላም ብያለሁ ቤተሰብ። እሺ ወንድሜ እናመሰግናለን። እየገባችሁ እህቶች ወንድሞች ሆነን ለመናገር እኔ ደውለው ሰላም መንዚው እንዴት ናችሁ? ሰላም ብያለሁ። ሰላም ነው። ለዚህ አበቃ ወንድማችን። ያ ባላሰብነው ሰዓት ዱብዳ መጥቶ ብዙ ነገር በጣም ተዘበራርቆ ነበርና ፍሬ ደስተኛ ነኝ። አሁንም ሁላችሁም በተለይ በዛ አካባቢ ያላችሁ አማራ ልጆች ተባብራችሁ ቋሚ የራሱ ስራ የሚይዝበትን መንገድ ተፈጥሮ ከዛ እንደዚህ ከታገቱ የሚለቀቁበትን እንዲያስተካክል አሁንም ድጋፋችሁ የሚያስፈልገው ሰዓት ከጎኑ የቆማችሁ እህት ወንድሞች በጥቅሉ ክብር ይገባችኋል። ባላችሁበት በጣም ጀግኖች ናችሁ። ሁልጊዜም ነው የምናከብራችሁ፣ ሁልጊዜም ነው የምናመሰግናችሁ። በጣም ነው የምናደንቃችሁ። በቃ ያላችሁን ወንድማዊ ፍቅር በዛ ልክ ተባብራችሁ ተሯሩጣ እኔ ደስ ብሎኛል በጣም። እግዚአብሔር ሳትወጣ ልንገርህ አይነው የተፈጠረው ነገር ለምን እንደጠፋህ ነግረኸኛል አውቃለሁኝ። በጣም ማዘናናል። ግን ከዚህ በኋላ በሃኒ ጉዳይ አንተም ከጎናችን እንዳትርቅ ሞር በዚህ ጉዳይ ስለምታስፈልግ አንተ ማለት ነው። አንተም የሸዋ መብረቅም ሁላችሁም በሃኒ ጉዳይ ይገባኛል ያላችሁን ቅርበት እና እንዳትርቅ አብረህም እንድትሰራ ለማለት ነው። አመሰግናለሁ። እሺ ሚኮ አለሁ ከጎናችሁ እስከ መጨረሻው። እኔም መንዚው አንድ ነገር ልበልህ፣ ይቅርታ ሚቴን አንስቻለሁ። መንዚው አጋጣሚ እዛ ፖለቲካ ቤት ነው የማውቅህ። አንተም እንግዲህ በምትገባባቸው ቤቶች ወይም ደግሞ ቤት ከፍተህ በምታወያይበት የሃኒን ጉዳይ ለሚመለከታቸው አብረው ሊወያዩ ከመጡ ወገኖቻችን ጋር አድሬስ እንድታደርጋቸው ነው ጥሪ የማቀርብልህ ከመውረድ በፊት ብዬ ነው። ከጎናችሁ እስከ መጨረሻው። ሰይዶ በጣም ደስ ብሎኛል። እሺ ወንድም አለም ቴንክ ዩ። እሺ ወንድሜ አመሰግናለሁ። ሼር እያደረጋችሁት አንድ ሰው ለ10 ሰው ሼር አድርጉት። ሰው አስገቡልን። ኡስማን ማን ያስወጣው? ማን ነው ያስወጣው? አስገቡት። ኡስማንን ማስገቡት፣ ሌሎቻቸውን ማስገቧቸው። እኔ ትንሽ ስልኩራት። ሰላም አለይኩም ሰይድ፣ እንዴት ነህ? ወአለይኩም ሰላም ወራህመቱላህ። ኔትወርክ የለውም መስ ኔትወርክ የለም። ሰይድ እንኳን ደስ ያለህ። እንኳን አብሮ ደስ ያለን። አይሰማም? ይሰማል። አውራ። እንዴት ነህ? በጣም ተጨንቀህ ነበር። አለው አልሐምዱሊላህ። እንግዲህ ከዛ ይሻላል። እንግዲህ ዋናው ነገር ሰው አንድ ቦታ ተደራጅቶ ራሱንም ሆነ ቤተሰቦቹን እንትን የሚልበት
ስራ ሲይዝ ነው። እኔ ደግሞ አሁን ያው ከዛ ችግር ለመውጣት ምሽግ ውስጥ ነኝ ማለት ይቻላል አሁን ያለ ነው። ያው በዛ አጋጣሚ መጥፋት የለብኝም ብዬ ነው ብቅ ያልኩት እንጂ ተመችቶኝም አይደለም። ምክንያቱም ያለሁበት ሀገር እንግዳ ነኝ። ላኪን አልহামዱሊላህ ብቻ ከዛ ያቺ 5 ቀን አልቃ በነበረ ከሚገጥመኝ ችግር ወይም ደግሞ ወደ ኢትዮጵያ ሄጄ በሆን ይሄ አዲስ ማንነት ፈላጊ ባቀናበሩት በውሸት ቅንብር ሌላ ነገር ስላልደረሰብኝ አልহামዱሊላህ አልহামዱሊላህ ነው የሚባለው። ኢንሻአላህ ሁሉም ደግሞ ያልፋል። ሁሉ ሰላም ልናገር እንዳልወጣ እሺ ተናገር። ሰላም ብያለሁ ሁላችሁም። ሚኪ እንዲሁም ሁላችሁም ሰላም ብያለሁኝ። ሰያ ያው አሁን ላይ ያለው ሁኔታ እርዳታ ያስፈልገዋል። ሁላችንም ላይ ምናምን ሳይሆን ሁላችንም እንርዳው፣ በውስጥ መርዳት ያለብን እንርዳው። እንዲሁም በቃ ባለው ነገር ተነጋግራችሁ ወርዱት። ምንም አይደለም በላይ አመሰግናለሁ። እናመሰግናለን። እንግዲህ ይሄ ራሱ ይሄ ሁሉ የህዝብ ድምፅ ከእርዳታ በላይ ነው ለመናገር። አልহামዱሊላህ ሁሉም መስመር እየያዘ ነው። ሁሉም ኦስማን መውራት አልቻለም እኮ። ሰያ እንዴት ነህ ወንድሜ? ሰላም ነሽ ወይ? ደስ ይላልኝ። ወይኔ የምር ሰያ እግዚአብሔርን ቀኑ ጨልሞብን ነበረ። የምር በቃ አንገታችንን ደፍተን ነበረ። ስላየነ በጣም ደስ ብሎናል። በጣም 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 ደስተኛ ነኝ እንደዚህ ነው ስላየው። በቃ ምክንያቱም እኛ ነበርን የምናውቀው። የምር ነው ምልክ ሰያ ምን አይነት ስሜት ውስጥ እንደነበርን እኔ እንጃ። የምር አዝነን ነበረ፣ የምር አልቅሰን ነበር። እግዚአብሔር ጸሎታችንን ሰምቶናል። የምርም ሁላችንም ተስለንልህ ነበር። ስለታችንን እናስገባለን። በጣም ነው የምንወድህ፣ በጣም ነው የምናከብርህ። እኔ እንጃ ልቤን ሁሉ አመመኝ እንዴት እንደማወራ አላውቅም። አመሰግናለሁ። እውነት ብዙ እህትና ወንድሞችም አሉ በያላችሁበት እና እኛ የመዳም ቅመሞች ጊፍት ያው ገዝተን መስጠት ስለማንችል በውስጥ በግሩፕ ክፈቱልንና እንዴት ሰፖርት እንደምናደርግ እንዴት እንደምናገዝ ብታመቻቹልን ደስ ይለናል። ማገዝ እንፈልጋለን፣ መርዳት እንፈልጋለን። ሚኪ ሁላችሁም ሰያ ላይ የተረባረባችሁ በጣም እናመሰግናለን ሁላችሁንም። ምክንያቱም እናመሰግናለን እህታችን። ነበር የምናውቀው ምን አይነት ስሜት እንደተሰማኝ እናንተ እንዳደረገ ችግር የለውም። በጣም ነው የምናመሰግነው። ብዙ አስባችኋል። እውነት ለመናገር ብዙ እህትና ወንድሞች እንዳሉኝ የተረዳሁበት ነው። እንዳለ ጥላቶቹ ክስም አሉ እኮ ብዙ ሰው ተጎን ድጋፍ ስናጣ ተጎን የሰው ድጋፍ ስናጣ የሚታየን የጥላቶች አጀንዳ ነበርና የጥላቶችን አጀንዳ ሰረዛችሁ እንዳለ የወዳጅ የወገና ኃይል ሶሻል ሚዲያውን አጥለቅልቆ ስናይ እውነት ለመናገር ብቻ ቃል የለን ለእህትና ለወንድሞቻችን እናመሰግናለን። መተባበር፣ መደጋገፍ፣ ሙራን መሰጣጠት ትልቅ ነገር። ስልጣን ያላችሁ አስገቧቸው፣ እያስገባችኋቸው። ያ ሰላም የሆነ ነገር ልበል። አውራ በመጀመሪያ ስላየው በጣም ደስ ብሎኛል ወንድም አለም። በጣም ማከብር ሞድ ወንድሜ ነህ። አላህ ለኸይር ነገር ነው። ሁሉም ሰው ተፈትኖ ፈተናውን አልፎ የሆነ ነገር ይደርሳል። ለበጎ ነው። አንተ ትናንትና የተናዘን እንኳን በአግባቡ ሳታዝን በአንድ ጉዳይ ባደረከው ነገር ባለጊዜዎችና ያው ወረተኞች በምንም ብለው ብቻ አንተ ከምትኖርበት ሀገር ያቺ ቀን ገደብ ተሰጣ። ሁላችንም ተጨንቀን ነበር፣ አልቅሰናል። ምናልባት ሶሻል ሚዲያ ወጥተን ባናለቅስም ውስጣችን በጣም ከፍቶናል። የምንደዋወለው የምናወራው ሰጋ አበራሚ ነገር አለ። በነገራችን ላይ በውስጥ በጣም ነው ያለቀስኩት፣ አዝኜ ነበር እውነት ለመናገር። አላህ ምስክሬ ነው። ብቻ ሁሉም ነገር ለበጎ ነው። በቃ ለአንተ ያለው እንጀራ ቢሸጥም እንግድነት ሄደህ ትበለዋለህ የሚባል ነገር አለና
አላህ ልፋትን፣ ቅንነትን፣ ልብህን፣ የዋህነትን፣ ንጹህነትን አይቶ ደግሞ አላህ ልፋትን፣ ቅንነትን፣ ልብህን ማነው የሚነግረኝ? አንተ ሰውዬ ማነው የሚነግረው? አንተ አለመሆን አይተው ነው። ጆከር አይደለም እያሉ ሌላ አንደኛ አለ። ያኛው 19 ሌቭል ነው፣ ይሄኛው ደግሞ ሌላ ነው አለ። ትክክል ነው። በሱስ የሚመጣል ያና 19 ሌቭል ነው። ስለዚህ የዋህነትን አይቶ አላህ ደግሞ ተነከልኩ 3 ጊዜ ተነከልኩ ደርሳል። አሁንም መጨረሻው ደግሞ አላህ እንዲያሳምርልን ዱዓ እናደርጋለን። ከጎንነን አንድ ቀን የገቢ ማሰብ ፕሮግራም ይደረግልና በጊፍትም በምንም ነገር ብዙ ሰዎች ከጎን ይቆማሉ። ምናልባት ከ175% ወዳጅ ነው፣ 25% ደግሞ ጠላት ይሆናል። ስለዚህ ወዳጆችንን እህቶችን ወንድሞችን ለማየት ደግሞ የሆነ ሁላችን ሰብሰብ ብለን የሆነ ፕሮግራም ቢካሄድልን እንደኔ ደስ ይለኛል። ከዛ በተረፈ ትናንትና ውጣ ሲባል ከጎኑ የነበራችሁት ወንድሞቻችን ከሌ ማለት አልፈልግም። በጥቅሉ ከጎኑ የነበራችሁት ወንድሞቻችን እናከብራችኋለን፣ እንወዳችኋለን። የሰው ልክ የሰው ማንነት አማራነትን ኢትዮጵያዊነትን አሳይታችኋል። ከጎኑ ነበራችሁ። የተቀበላችሁትም የሸኛችሁትም የረዳችሁትም በጣም ነው የምንወዳችሁ እና እናከብራችኋለን። በቃ ይሄንን አንድ ከሆነ ሁላችንም ተያይዘን ወደፊት እንሄዳለን። ማንወጣው ተራራ የለም፣ ማንፈነቅለው ድንጋይ የለም። በየስፍራችን ከተብላላን ብንካልነ ግን በየተራ እየተለቀምነ ጉድጓድ ውስጥ እንገባለን። አንድ ከሆነ ግን ማንም ሊፈነቅልን አይችልም፣ ማንም ሊነዳ አይችልም። አንድነታችን አሳይታችኋል። አሁን የምቀጥሉበት ወንድማችን መታገዝ ባለበት መንገድ አመቻቹ። ምናልባት ትላልቅ ፔጅ ያላችሁ ልጆች ተነጋገሩና አንድ ቀን ፕሮግራም ተደርጎለት ያለበት ቦታ ላይ እሱም ህግና ደንቡን አውቆ እንዴት መውጣት መግባት እንዳለበት እንዴት መኖር እንዳለበት አንተ ማስተካከል ያለበት ቦታ ላይ መጀመሪያ ያለብን ስራ የምትጀምር ከሆነ ከጎን ሆነን ያለውን ነገር አንድ ቀን ፕሮግራም ይካሄድልህና ከጎን የሚፈልገው ነገር ሁሉ ለማድረግ ዝግጁ ነን። በጣም በርካታ ልጆች አሉ ከጎን የሚወዱ የሚያከብሩ በጣም ምርጥ ሰው ነህ። ይህ ሚዲያ ደግሞ አድጎ ከፍ ብሎ ደግሞ ነገ እንደዚህ አይነት በግፍ ለሚመጡት ወንድሞቻችን እንድንጮህበት ፍትህ እንድንጠይቅበት የሚሆን ሚዲያ ይሆናል ማለት ነው። ቤቱ ማደግ አለበት ለማለት ያክል ነው። አመሰግናለሁ። በድጋሚ ስላየው በጣም ደስ ብሎኛል። ወንድም አለ ወደፊት ነው። እሺ ባላባስ ወደፊት ነው፣ ወደኋላ አይመለስም። ቴንክ ዩ። አው አመሰግናለሁ ቃልዬ ቴንክ ዩ። እውነት ለመናገር እኔ እንጃ ብዙትና ወንድም አለኝ እኔ ልተንፍስ እንዳልወጣ ስራ ላይ ነኝ። አንድ ጊዜ እኔም እንደዛ ነኝ። ጆከር እዚህ ትንሽ ስብሰባ ይዤ ነው። ይቅርታ ሁላችሁ ነው የሀገር ጉዳይ እንትን ላይ ስለሆንኩ ነው ያው እንደምታውቁት። ለማንኛውም እስከዛሬ ስለነበረው በሚዲያውም በተለያየ ነገር አመሰግናለን። ጋሽን ለምትረዱትም ከጎንም ላላችሁ አሁንም ቀጥሉበት። ገና መፍትሄያዊ ቦታ አይደለም ያለው፣ መፍትሄ አላገኘም። ምናልባት ማለት የፈለኩት ነገር ምንድነው መረዳዳትን መልመድ አለብን። ለሱ የሚጎለው ነገር እናንተ ጋር ትርፍ ነገር ሊሆን ይችላል። አንደኛ ልጅ አሳዳጊ ነው። በነበረበት እኔ ፊቱ ነው የምናገረው በነበረበት ሀገር ላይ ምናልባት የሄደበትን እንኳ ሰርቶ ባልከፈለበት ጊዜ ላይ ነው ይሄ ነገር ያጋጠመው። ያጋጠመበትን ምክንያት ምንድነው? ግልጽ የሆነ ነገር ነው። በአና ጉዳይ ሁላችንም ተሳትፈን ያልተሳተፈ ሰው የለም። ሰይድ ወረባቦ ለብቻው ይሄ ለምን ደረሰበት? ግልጽና ግልብ የሆነ ነገር ነው። በማንነቱ ነው ይሄው ነው ያለ። ግን እንደ ፌዝ የምታፌዙ ሰዎችን ብዙዎቻችሁን አይቻለሁ። እሱ እኔ አካውንቴ ዋርኒንግ ላይ ስለነበር ነው መናገር ጠፍቶኝ አይደለም። አካውንቴ ነገ ስለሚከፈት እሱን በቤቴ እናገራለሁ። ግን ማለት የፈለግኩን ነገር በድጋሜ ሰው ተገፍቶ በዚህ ልክ በሰላም ሀገሩ መኖር እየቻለ ሰርቶ የሚበላ ሰው በዚህ ልክ ሲባረርና ሲፈናቀል እንደ ማፊዣ መጠቀሚያ ሳይሆን ማድረግ ያለባችሁን ነገር በውስጥ ተነጋግራችሁ እርዱት። እሱ ይሄ ልጅ አሁን ቅድም የወጣው ልጅ አሁን የተናገረው ነገር በጣም አሪፍ። እኔም ነገ አካውንቴ ስለሚከፈት ቤቴን እከፍታለሁ። ግዴታ ቤት ተከፍቶ መታገዝ ባለበት ልክ መታገዝ አለበት ነው የምለው። ለማንኛውም መልካም ጊዜ ይሁንላችሁ። እመለሳለሁ ትንሽ ቆይቼ። እሺ እናመሰግናለን ጆካ። እንዴት አመሻችሁ? መናገር ከቻል እኔ ከታች ለቆይላችሁ አቡ አንዳንድ ነገሮች ካሉ የሚኪመቁም ስላሉ ወንዴም ሰላም ብያለሁ። ወንዴ ያየሁት መስሎኛል ከላይ እና መልካም ቆይታ። እሺ አለሁ እኔም አወነነኝ። እሺ ምንም እህቶችንም ወንድሞችንም እያስገባ ደስታቸው እንዲገልጹ አድርግ። እኔም አንድ ቦታ ልልቀቅላችሁ ስወጣ እደውልልሃለሁ መንገደኛው። እሺ ሚኪ እንዴት አመሻችሁ? እኔም ተናግሬ ነው ሰላም ብያለሁ። አቡፋን እንዴት ናችሁ?
ሰላም ሚኪ እንዴት ነው? ሁላችሁንም ሰላም ብያለሁ። እንዴት ናችሁ? አቡፋኖ እንኳን ሰላም መጣ፣ እንኳን በደህና መጣ ወንድማችን። ሰላም ብያለሁ። እንኳን ደህና ቆያችሁኝ። አዎ በቃ ደስ ብሎናል። ያው ሁሉም በጣም ያስጨነቀን ጉዳይ ነበር። እግዚአብሔር ይመስገን ሁሉም ነገር ተስተካክሏል። ግን አሁንም ያው የሚቀር ነገር ይኖራል። አለን እኛ አቡ ከጎን ነን፣ በምንችለው መጠን አብረን ነን። እዚሁን ያለ ነው አብረን ካንተ ጋር ነን። ሞስት እስቲ ያገኛለሁ እኔም በአካል አውርቻለሁ ከልጆች ጋር ችግር የለውም። አቡ ግን ምንድነው አሁን ለሌሎች ማስተላለፍ ፈልገው መልእክት ጀስት አሁን ያለበት የተሻለ ሀገር እንዳልሆነ ሌሎች ማወቅ መቻል አለባቸው። ገብቶሃል? ሌላ ብዙ ነገር ብዙ እድሎች ያስፈልገዋል። እነሱን ደግሞ በውስጥ ነው መሰራት ያለበት። ሚዲያ ላይ በጣም መውጣት የለበትም። ምክንያቱም ጠላቶች አይተኙም። ገብቶሃል? አይተኙም። ዛሬ ያደረጉትን ነገ ያደርጋሉ። ያም ቀድመውን መቅደም፣ ምክንያቱም ካልቀደምናቸው እነሱ ይቀድሙናል። የምንቀድማቸው ግን በዝምታ ነው። በማለት መደረግ ያለባቸው ነገር በሙሉ በውስጥ ነው መሆን ያለባቸው። ሚዲያ ላይ ጀስት እንደዚህ መመሰጋገን፣ መረዳዳት፣ መነጋገር አለብን። ግን የሚካሄዱ እርምጃዎች በሙሉ በውስጥ እንዲሆኑ ነው የምለው። ምክንያቱም እዚህም ቢሆን ያለውን ነገር እኛ እናውቀዋለን፣ ቆይተናል። እዚህ ሁሉም ነገር አልጋ ባልጋ ይሆናል ማለት አይደለም። ገና አላበቃም ያንተ መንገድ። ስለዚህ እሱን መንገድ ለማስተካከል ደግሞ ያሉ ሰዎች ቅድም ያለው ልጅ ነበር አቡም ጆከርም እየተናገረ ነበር እና ለነሱ ለአንተ ከባድ የሚሆነው እዚህ ላሉ ሰዎች ከባድ የሚሆነው ለነሱ ቀላል ሆኖ እርምጃዎችን መሄድ ይቻላል። ግን ሁሉንም በውስጥ ብናረገው ደስ ይለኛል። ያንዳንዱን እርምጃ አብሽር አቡ አለን ከጎንነን ነገ ምናምን። እሺ እናመሰግናለን። ሰው ደውላለሁ፣ ተቀብያለሁ፣ መረጃ ደውላለሁ፣ አገኛለሁ፣ ምሳም በላለን። ሀዬ ችግር የለውም። እሺ ችግር የለውም። እሺ ወንድም አለም አመሰግናለሁ። ያው እየደወልኩልህ ነበር ቴሌግራም ጋር። አይ ቲንክ ቢዚ ነህ። ላይቭ ተገባሁ ነው ይሆናል። ያው በቃ ሰላም ሚኪ፣ እንዴት ነህ ሚኪ? ዝም አልከኝ እኮ አለሁ። ሰላም እያልኩ አልሰማኝም። ያው ሜሴጅ አስቀምጥልሃለሁ ስወጣ። አስቀምጬልህ ነበር እኮ ሚኪ፣ ባለፈው ጽፌልህ ነበር። እኔ መጀመሪያ ራሱ ወደዚህ እንዲመጣ ነበር ያሰብኩ እኮ። አይገርምም? ከዛ ሆኖ አገኘሁት ቃልጋስ። ኦኬ በውስጥ እናወራለን። ስወጣ አስቀምጥልሃለሁ፣ እሰማዋለሁ። የላከው ችግር የለውም። እሺ በቃ አቡ ነገ ምናምን እናገኛለሁ። አብሽር። እናመሰግናለን። እውነት ለመናገር በጣም ቅን ወንድሞች ጋር ነው ያለሁት። እኔ እንዳውም ደስ ብሎኛል የምር እና በጣም ነው የምናመሰግነው። እሺ ገባ ገባ እያላችሁ ወገን ሀቢቢ ወንድሜ አቤት እንዴት ነህ? ይገባል። ሰላም የኔ አባት ሰላምህ ብዝዝት ይበልልና አባት። አሜን አሜን። ማሜ እንዴት ነህ? ደህና ነው ወይ? ደህና ነኝ ወንድሜ። በጣም ናፈከን ወላሂ። እኔ ምን ናፍቃችሁኛል? ምን አባረራችሁ? ወላሂ ናፍቀህናል። ወላሂ በጣም ናፈከን። ወይኔ በነገራችን ላይ እኔ ማራት ከርኩ በዚህ በ6 ወር ታውቃላችሁ አይደል? የ2 ዓመት ቪዛ የ2 ዓመት መኖሪያ ፈቃድ ለማሰራት ምን ያክል እንደሚወስድ ታውቃላችሁ። በዛ አጋጣሚ ሰይድን በጣም የማመሰግነው ለምሳሌ ኤሊ ሙሉ ወጪ የ2 ዓመት ቪዛ አንሹራንስ የተለያዩ ነገሮችን ሙሉ ወጪ ከፍሎ ዱባይ ስሄድ ለስራ ነበር። እንግዲህ ይሄን ሁሉ ከፍሎ እንደምታዩት የኔም የሱም ነው ማለት እየተበላሸ የኔ ብቻ አይደለም። እኔ ምናልባት እንትን አልኩ፣ እሱም ደግሞ ይሰራልኛል ወይንም ደግሞ አብረን ሰርተን እንለወጣለን ብሎ ነበርና እንደምታዩት 2 ወር 6 ወር ብቻ ነው የሰራሁት ማለት ነው። በዛ በ6 ወር ደግሞ እንደምታውቁት መንጃ ፍቃድ ሳወጣ ነበር የምሰጠው። ደሞዜ ለመንጃ ፍቃድ ነበር። ዝሮ ዛተር ምንም ነገር አጥጋቢ ስራ ምታልሰራ እኔም ደግሞ ብቻ የሚያስጠላ ነው።
ግን አልሐምዱሊላህ ሰላም አለይኩም የኔ አባት እንዴት ነህ? ደህና ነህልኝ? ይዋላ ሰላም ነው ሁሉ ሰላም። እንዴት ነው? ወደ እንዴት እንደናፈቀኝ አመሰግናለሁ ወንድሜ። እመጣለሁኝ ቢካለ እኔ ራሱ ትመጣለህ ብዬ ወላሂ ላዚም እኔ ሰፍ ብዬ ነበር የጠበቅኩ። ወላሂ አስገቡኝም እኮ አግደውልኝ። እሱ ሳያስገቡም እነዚህ ቆሻሾች። ኧረ አባቴ ባለህበት የኔ አባት የኔ ንጉስ ወላሂ ባለህበት አለ ያስመችህ። እንዳትመጣ አባቴ። እኔ ወላሂ እንደውም የሆነ ሰዓት እኔ ብቻ ባለህበት አለ ያስመችህ። ዋናው ጤና ነው አባቴ። አው ወንዴ እንዴት ነህ ሰያዬ? ሰላም ብራዘር። ሰላም ነው ወይ? እንዴት ናችሁ? ሰላም ብያለሁ። ከታች ከላይ ያላችሁ ሁላችሁ ሁሉ ሰላም ሰላም ወንዴ እንዴት ናችሁ? ሰያ ሁላችሁም ታች ያላችሁ ያው ጀስት ከወንድሞቻችሁ ከእህቶቻችሁ ጋር ብዙ ጊዜ አትገፋፉም። ለዛ ነው እንደዚህ የሆነ ነገር እንኳን ሲፈጠር ምንም ነገር ለመሆን አጋጣሚ ያለ መግባባት እንኳን ቢፈጠር መተላለፉ ጥሩ የሚሆነው ለዚህ ሰያ እንዲህ ስላየንም አሪፍ ነው። ነገም ከነገ ወዲያም ሁሌም ቢሆን ከጎንነ ምንወር ምንም አታስብ። ማንም ምንም ነገር አይፈጥርም። አንተ ጀስት ጠንከር በል። ኖርማሊ በተያላችሁ ታቅም አሁን አንተና ሚኪ ናችሁ። ተው በቃ ዝም በል፣ ይሄ ነገር ወደ ዘር እንዳይሄድ ዝም በሉ ምናምን እያላችሁ የነበራችሁ እናንተ ናችሁ። አሁንም ያንን ጉዳይ ከእናንተ ጋር ነው ያለ። እኔ ማምንበትን ነግሬያችኋለሁ። ብዙዎቻችሁ በቻላችሁ ታቅም የምትደርሱበት ነገር ካለ ያንን ሞክሩ። አሁንም ያንን ጉዳይ ዝም አትበሉ። እቺ ልጅ ያለችበትን ሁኔታ ምን አይነት ሁኔታ እንዳለች እናንተም ታውቃላችሁ። ስለዚህ እኔ አሁንም ቢሆን ጠንከር ብላችሁ ላይክ በተለይ ሌሎች ላይክ በመኩና በነዘር ያዕቆብ ምክንያት አድርገው ምናምን ያንን ጉዳይ ለማፈን የሚሞክሩት መንገድ እሱ ልክ ስለማይሆን በተቻላችሁ አቅም በተለይ እናንተ ይሄ ነገር ዝም እንዳይባል ለማድረግ ሞክሩ። ሁላችሁ በምንም ነገር ከጎናችሁ ነው ያለን። በምንም በምትፈልጉት ነገር ከጎናችሁ ያለን እኛ ሁሌም ቢሆን ይሄ ሌላ አይ ዝም አንልም ያል ዝም የሚባልም አይደለም። ይሄ ዝም አንልም፣ ዝም የሚባልም አይደለም። ምክንያቱም ቺሊ ለዚህ ቺሊ ብለን ብዙ ነገር ሆነ አይደለ? እስከ መጨረሻው እንድበታለን። እስከ መጨረሻው ዝም አንልም። የሚመጣውን ነገር የሚከፈል ነገር ካለ ከፍለን እስከ መጨረሻው የሚከፈል ዋጋም ካለ ተከፍሎ እቺ ልጅ እስከ መጨረሻው ተስበላለን። እንደሚከፈል ወንዴ ተው እንጂ ነው እኛ እየከፈልን ያለውን ዋጋ ቁጥር አላስገባችሁት ለማለት የፈለገው ወንዴ አልገባህም። ሰይ ከዚህም ሌላ ያለፈ ሌላ የሚያስከፍል ነገርም ካለ አሁንም እንቀጥላለን ማለት ነው እንጂ እሱ ማለት አይመስለኝም። ምክንያቱም እኔም ጋር ወንዴ ስለሚያወራ ነው። በነገራችን ላይ ባይገባም ፓርቲሲፔት ባያደርግም ምን መሆን እንዳለበት በሁሉ ነገር በአንተም ጉዳይ በሃኒም ጉዳይ ወንዴ ከስራችን ያለ ሰው ነው ባይደውይ እና ሁላችሁም እንድታቆየ ነው። እሺ ቀጥል። ለዛ ነው ኤኒዌይስ ያው ከዚህ በላይ ሊመጣ የሚችል ነገር ይኖራል። ሰያለ ሁሉም ነገር መዘጋጀት ነው ያለብን ነው። ሁሉም ሰው ጀስት እንደ ወንድም እንደ እህት አብሮ መቆም ነው ያለበት። አሁንም ጠንካራ ሁኑ፣ በርቱ ሁላችሁም። በተረፈ ያው ጀስት እዚህ ነገር ላይ ሰያ ላይም የነበራችሁ ሃኒ ላይም የነበራችሁ ጠንክሩ፣ በርቱና የምንችለውን ነገር አድርገን ሁላችንም ነው። ይሄ ጉዳይ የሰያ ጉዳይ ብቻ አይደለም፣ የሁላችን ጉዳይ ነው። ምንም እነሰያ እነሚኪ እዚህ ያሉት እነመኩ ብቻ ያሉ የያዙት ጉዳይ አይደለም፣ የሁሉም ሰው ጉዳይ ነው። ሁላችንም መሳተፍ አለብን። ሰያ በሚፈልገው ነገር ሁላችንም ከጎኑ ልንሆን ይገባል። ምንም አይነት ነገር ቢመጣ ከሱ ጎን ነው መሆን ያለብን። ይህንን ነገር ሁላችሁም አስቡበት። በርታ። ሰያ ሁሌም ቢሆን አጎናለን። እሺ ወንድም አለ። እሺ ወንድማችን እናመሰግናለን። እሺ ወንዴ ቴንክ ዩ ወንድም አለ። እሺ ሚኪ መልካም ጊዜ ይሁንላችሁ አለው። እሺ እሺ እንግዲህ ተራ መስፈረኝ ነው ታርመኛለ። አንዴ ቆይ ወንድዬ በተናገረው ላይ አንድ ነገር ልበል፣ እኔም ስለሰማሁት ማለት ነው። እና አሁን እኛ እንግዲህ ከሁሉም
ብሔር ብሔረሰቦች ከሚባል ጋር ነው ለሀኒ እየጮህን ያለ ነው። ወደ ዘር እስካሁን አልወሰድነውም። በቃ ሀና ፍትህ ማግኘት አለባት በሚል ግን አሁን እነዚህ ሰዎች ቅድም ሰምቻለሁ መኮንን ካለበት አይሆንም እኛም ለተክላይ እንቆማለን አይነት ነገር ነው። መኮንን ለሀና ሲቆም ከፈቀዳችሁለት እኛም ለተክላይ እንቆማለን የሚል የማመዛዘን አይነት ነገር ሰምቻለሁ እና በጣም ነው የሚያሳዝነው። የኔ ለህዝቤ ገብቼ ስታገል የነሱም ታጥቀው ነው የመጡት፣ እኔም ታጥቄ ነው የገባሁት። ወንድ የተፈታተነበት ቦታ ተፈታትነናል። ይሄ ሪያሊቲ ነው። ግን እዚህ ጋር ያኔ ስላሸነፍናቸው የሀኒን ጉዳይ በዚህ ለማስታከክ መሞከር ስህተት ነው። እዚህም ታች ያለ ነው። እናንተም ከፈለጋችሁ አቅፋችሁ ሁላችሁም ቴንክ ዩ። ቀጥሉ ባለ ተራ ኬታራው እኔ መስጠኛም ተላውራ እሺ ነፍጠኛ እንትና ትቀርብኛለሽ እንዴ ማሪ ማን እንዴት ነህ ሳያ ሰላም ነሽ እንኳን ለዛ በቃክ እንዴት ነህ ሰላም ወይ ጉድ አመሰግናለሁ ቪዲዮ ደርሶኝ እያለቀሽ ነበር እና የኔት አይዞሽ አመሰግናለሁ እሺ ችግር የለውም መኩ ሚኪ ሁላችሁንም ሰላም ብያለሁ ሃሽታግ ሁላችሁም መጋችሁ እንዴት ናችሁ እሰማለሁ አይደል እንኳን አብረው ቆያችሁ ሁላችሁም ሰላም ብያለሁ እሱን የሚቆራረጠው ኔትወርክ ተቆራርጦ ነበር አሁን ይሰማል ያንተ ነው መሰለኝ ወይ የኔ ነው እንጃ እንኳን ለዛ በቃ ወንድማችን ከዚህ በላይ ደግሞ ከጎን ቁመን ደግሞ ትልቅ ደረጃ ላይ ትልቅ ያሰብክበትን እንትን እንድትል እህታችንንም ደግሞ በሰላም አግኝተናት ካለችበት ነገር ወጣ ደግሞ ይበልጥ ደስታችን ነጥፍ ድርብ ይሁን አንተም ያለህበት አሁንም ቢሆን እገዛ የሚያስፈልግህ ወንድማችን ነክ ከዚህ በላይ ደግሞ ተረጋግተክ ጥሩ ቦታ ላይ ተቀምጠክ ለእህትህ ድምፅ እንድትሆን የቻልነውን እናግዛለን። ሁላችሁም የቻላችሁትን አግዙ። ከወንድማችን ጎን እንቁም። ወንድሞቻችን ሲነኩብን ሁላችንም እጅ ለእጅ ተያይዘን ከወንድሞቻችን ጎን እንቁም። ምክንያቱም ከዚህ በኋላም ሌላ ሰው እንዲቆምልን መሆን አለበት እንጂ ገፍተናቸው ሳንቆምላቸው ስንቀር ይሄ ነው እንዴ ብለው እንዲታዘቡን እንዲያዝኑብን መሆን የለበትም። ሁላችንም ከሰያ ጎን እንቁም። እንወድሃለን፣ እናከብርሃለን። እንኳን ለዚህ አበቃክ። ጋሾ ቆይተነውንም እናመሰግናለን። አንተም ደግሞ ለዚህ በቅተክ ድጋሚ ስለተገናኘን በጣም ደስ ብሎኛል። ሰያጊ ከዚህ በላይ ደግሞ ተደላድለክ ጥሩ ቦታ ላይ ተቀምጠክ ለእህትህ ሁላችንም ለእህታችን ሀና ድምፅ እንሁን ነው የምለው።
እሷንም ፈጣሪ ለቤተሰቦቿ ለልጇ ለሁሉም ነገር ሲባል ፈጣሪ ያስገኛት፣ ፈጣሪ ለቤተሰቦቿ ለልጇ ያስወጣት እላለሁኝ። ሁላችሁንም ወዳችኋለሁ ወንድሞቼ፣ ክፉ አይንካችሁ፣ ባላችሁበት ፈጣሪ ይጠብቃችሁ። ሁላችሁንም ወዳችሁ የምር እና ነፍጠኛ ያንቺም ጥሩ እንባ ነበር፣ ገዳም እንባ የሚባል ነገር አለና አንቺም ጥሩ ነው። ቴንኪው። እሺ ምን ላድርግ ሚኪዬ፣ ያለችኝ አቅሜ ማልቀስ ነው። ሴት ልጅ ብልጥ ናት የሚባለው እኮ ለዚህ ነው። አልቅሳ ታሳምናለች ይባላል እና ያንቺንም ባንደቀላላ ላይ ነው ትላለች። እናንተ ወንድ ናችሁ፣ የቻላችሁትን ታረጋላችሁ። እኔ ደግሞ በአቅሜ ተንፎቃ ምን ላድርግ ብለህ ነው ሲጨንቀኝ የጨነቀ ለታረድ ያኛዋል እና አመሰግናለሁ ስላስገባችሁኝ። ቴንኪው። ሁላችሁንም ወዳችኋለሁ። ሚኪዬ መኩ ሁላችሁም ቴንኪው። ሳየው ፈጣሪ ይጠብቃችሁ። ሰው ሳይቀድመኝ ላውራ የማይመች ቦታ ስለሆንኩ ነው። በመጀመሪያ በጣም ደስ ብሎኛል። ሰያ ወንድሜ እንኳን በሰላም እንደው ደህና የሆነ አሪፍ የሆነ ቦታ እግዚአብሔር አሳረፈ እላለሁ። እንኳን መውደቂያህን አሳመረል። ከዚህ የበለጠ ደግሞ በደንብ በቃ አንተ ሴትል የምትሆንበት ህይወትን የምትመራበት ለቤተሰብ የምትተርፍ ለራስ የምትተርፍ ለወገን የምትተርፍበትን ቦታ ደግሞ ቁጭ አድርጎ ስራ እየሰራ እግዚአብሔር ያንን ዜና ደግሞ ያሰማል። እህታችንን ካለችበት ችግር መከራ ለሷ ብለን ይሄንን ላዋጋ የከፈልከውና ልፋትህን አይቶ የሁላችሁንም የእህታችንን ድምጽ ወይም የእህታችን ህመም የተሰማችሁ ሁሉ እውነት ደስታዋንም ያሰማንላለሁ። ትንሽ አሮጊት እየተጫወትኩ ነው። ኤኒዌይስ በጣም አም ሶ ሃፒ ሰያዬ፣ ወድሃለሁ። ትንሽ እኔም በአንተ ምክንያት ከራሴ ከምላቸው ሰዎች ጋር በጣም ተጣልቻለሁ። ደስ የማይል ነገር አይቼ እግዚአብሔር ይመስገን ብቻ እግዚአብሔር አዋቂ ነው። ስለ እንደ ሰው መሳለቅ ሳይሆን የልብን ያህል ሁሌም ቢሆን የኔ አምላክ ከክፋተኛ ጎን አይቆምም። አንተ በጥሩ ዓላማ ብቻ ስለሄድክ እግዚአብሔር ደግሞ ቀናውን ነገር አድርጎልሃልና